ሁለተኛም ሶስተኛ ሆነ የመጣች ሴት እንደ መጀመሪያይቱ ክብርት አይደለችም። ከሰውም ክብርት አይደለችም፣ ከእግዚአብሔርም ክብርት አይደለችም፣ ከህሊናም ክብርት አይደለችም። ከባሏ ብቻ አይደለም። ከዛስ ከመጀመሪያ ሚስቱ የወለዳቸው ልጆች አሉ። እነዛ ደግሞ መልስ ሰጪዎች ናቸው። ምን መሰለሽ፣ ሰውየውን አይደለም የሰረቀችው፣ ህይወት ነው የሰረቀችው። የማንም በይ የልጆች የሰውየውን የፈለገ ተአምር ቢመጣ ከሷ ጋር የሚኖረው ከልጆቹ ጋርና ከቤቱ ጋር ይኖረው ኑሮ ለአንድ ቀን አይኖረው። የውሸት ኑሮ ነው የሚኖረው። ህሊናው እዛ ቤት ነው የሚኖረው፣ ትናንትናው ቤት። ከሚስቱ ያጣው ምን መሰለሽ፣ ለምን አመሸክ እዛ ጋር የሚያገኘው ነገር ደግሞ በፈለገ ሰዓት ይመጣ ትቀበለዋለች። ለምን በይ ለህይወቷ ኃላፊነት የላት። ለህይወቷ ኃላፊነት ቢኖራት የሰው ቤት ውስጥ አትገባ። አንድ ሴት ትዳር ያለው ያወቀች የምሬ ነው። ሶስተኛ ሆኖም ይመጡ አሉ። በነገራችን ላይ ሁለተኛ ብቻ ሳይሆን አራተኛ ሆኖም ይመጡ አሉ። አንቺ ብቻም በዚህ ስራሽ ብዙ የሰማሽት ጉድ ሊኖር ይችላል። እኔ እንኳን በቀረብኳቸው ሚዲያዎች ላይ ምህረት እንዲሆኛለሁ እኮ እንደዛ ሆኖ ሲመጡ አንጀቴ ነው ቅቤ የሚጠጣው። ሶስተኛዋን አቆሰለኝ ምናምን ካለች ሳይ ተጋረገሻችም እንዲህ ነው የቆሰለችው። እንግዲህ ውዶችዬ ወደ ቲክታክ ሰፈር ዞር ስለ ይሄን አጀንዳው በጣም ቲክታክ ላይ ተንሸራሽሮ አየሁት። ምንድነው ነገሩ ብዬ እንግዲህ እኔም ወደ ውስጥ ገባ ብዬ ዩቲዩብ ሰፈር ገብቼ ሙሉውን ሳዳምጠው እውነት ለመናገር ቁም ነገር አዘል የሆነ ትምህርት ነው ያስተላለፈችው እቺ እህታችን። እንግዲህ ከህይወት ተሞክሮዋ ተነስታ ብዙ ነገሮችን እስከ ቡታጀራ ድረስ ተናግራለች። ይድረስ ለሁለተኛ ሚስቶች ብላለች። እንግዲህ በጣም ብዙ ፈተና እንዳየች፣ በጣም ብዙ እንደተበደለች ከባለቤቷ ጋር እንዲሁም ደግሞ ከባል ቤተሰብ ጋር ብዙ ሰጣ ገባ ውስጥ እንደገባች እንግዲህ ዘርዘር አድርጋ በአንድ ሰዓትና ከዛ በላይ በሆነው ጊዜያት ውስጥ ነው ሸገር ኢንፎ ላይ ኢንተርቪው የተደረገችው ማለት ነውና ከዛ ግን እንግዲህ እኛ የምናውቀው የቡታጀራ ዩቲዩበሮችንም ጠቅሳለች። ይሄ ማለት ደግሞ ቡታጀራ ላይ እየተሰራ ያለው እኔ ስም አልጠቅስም ኤኬሌ አልልም፣ ግን የቡታጀራ ዩቲዩበሮች እየሰሩ ያሉት ነገር ምንድነው በማለት እንግዲህ ሀሳቧን ዘርዘር አድርጋ ጠቅላላ አድርጋ ስም ሳትጠቅስ ተናግራለች። በዛ አጋጣሚ እንግዲህ ኢንተርቪው ያደረገቻት በዙ ይሄ ነገር ድራማ ነው ወይስ እውነታ ነው ስትላት፣ እኔ ድራማ ይሁን እውነታ ይሁን ምንም የማውቀው ነገር የለም፣ ነገር ግን ይሄ ነገር በመንግስት አካላት ሊታይልን ይገባል በማለት እንግዲህ ሀሳቧን ዘርዘር አድርጋ ተናግራለች። ብዙዎቻችሁ ከዚህ ትምህርት እንደምትወስዱ አልጠራጠርም። ሂጂበት፣ በርቺ፣ ሄርሜላ ትችያለሽ፣ ሄርሜላ አንቺ ንጹህ ሴት ነሽ፣ ሩታ እኮ እንዲህ ናት፣ ሩታ እኮ እንዲህ አድርገዋለች፣ አብርሽን እንዲህ አድርገዋለች፣ ክብር አሳጥተዋለች ምናምን ስትሉና ሄርሜላን ስትደግፉ የነበራችሁ ሰዎች እውነቴን ነው የምላችሁ፣ ሸገር ኢንፎ ብላችሁ ሰርች አድርጋችሁ ዩቲዩብ ላይ ገብታችሁ በደንብ ቪዲዮን አዳምጡ፣ መልስ ከዛ ታገኛላችሁ ማለት ነው። ሁለተኛ ሚስቶችን የምትደግፉ ወይም ደግሞ አንድ ወንድ ከሚስቱ ጋር ሲጋጭ ወደ ሌላ ሴት ሄዶ ሌላ ትዳር ወይ ደግሞ ሌላ ነገር ውስጥ እንዲገባ የምትገፋፉ ሴቶች ማለት ነው፣ በራሳችሁ ላይ ቢደርስ እማትወዱ ነገር ግን የአብርሃምና የሩታ ህይወት ሲሆን ሂጂበት፣ ሄርሜላ ትችያለሽ፣ አንቺ እኮ ሩታ እንደዚህ አድርገሽዋል፣ አንቺ እኮ ጎርተሽዋል፣ አንቺ እንደዛ በጣም የሌለ ስም ስትሰጣት የነበራችሁ ሰዎች የምሬን ነው የምላችሁ፣ ገብታችሁ ሸገር ኢንፎ ላይ ስራችሁንም እየሰራችሁ በደንብ አድርጋችሁ አዳምጡ። ይሄ ለእናንተ በጣም ጠቃሚ መረጃ ነው ብዬ ነው የማስበው። ምክንያቱም አንድ ባለትዳር ወንድና ሴት ሳይጋጭ ወይ ደግሞ በመሀላቸው የሆነ ያለ መግባባት ሳይኖር እንደሚኖሩ